እጆቻችሁ ወደ ሰማይ መልአክ ወደ እግዚአብሔር ከፍ እናርግና ለመጨረሻ ጊዜ እናምልከው። Thank you, Holy Spirit. እናመሰግንሃለን መንፈስ ቅዱስ፣ እናመሰግንሃለን መንፈስ ቅዱስ፣ እናመሰግንሃለን መንፈስ ቅዱስ። ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው። ለመጨረሻ ጊዜ እጆቻችሁ ከፍ አድርጉና መልካምነቱን እያወጃችሁ ደግነቱን እያወጃችሁ መሐሪ መሸሸጊያዬ ኢየሱስ መሐሪ መሸሸጊያዬ ኦ ኢየሱስ ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው። አላባና ማሶፍራዲያና ማካፋ ካላቤኔ መገሌ ቦራላ ባራላ 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 አባቶ እናመሰግንሃለን። በጌታ በኢየሱስ ስም ከፍ ከፍ እናረጋሃለን። በመካከላችን ስላለህ፣ በክብር ስላለህ፣ በህልውና ስላለህ፣ ልታገለግለን በዚህ ስላለ አባቶ ሆይ በጌታ በኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ ዛሬ ለብዙዎች መጽናናት ይሆን፣ መፈታት ይሆን፣ ብርሃን ይሆን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ከዚህ ቤት በጎነትህ፣ መልካምነትህ እግዚአብሔር ሆይ በመንፈስ አማካኝነት በጌታ በኢየሱስ ስም ለብዙዎች እንዲተርፍ ነው ጸልያለሁ። in the mighty name of Jesus መንፈስ ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም በሽተኛው ይፈወስ፣ የተጨነቀው ነፃ ይውጣ፣ የታሰረው ይፈታ። በጌታ በኢየሱስ ክርስቶስ ስም ነፃነት ይሆን። በዚህ ማታ በመካከላችን ስላለ መንፈስ ቅዱስ ሆይ እናመሰግንሃለን፣ ዕውቅና እንሰጥሃለን። በዚህ እንዳለህ እናውቃለን። we give you praise። በአእምሮ ያስብ፣ በአንደበት የተናገር፣ በእጆቼ ንካ። በጌታ በኢየሱስ ስም ጸለይን፣ አሜን። ለጌታ ክብር እንሰጣለን። ሃሌሉያ። እግዚአብሔር አምላክ የተባረከውን ድንቅ የሆነ አምልኮ ነበረን። የእግዚአብሔር መንፈስ በመካከላችን አለ። አሜን። ሊያገለግለን የእግዚአብሔር መንፈስ በዚህ ያለ ሰው ተባረኩ። ኳይሮቹ አፕሌስት የእግዚአብሔር መንፈስ አገልግሎናል። ሁላችሁም እንኳን ደህና መጣችሁ። ዌልካም ዩ ኦል። ሁላችሁም እንኳን ደህና መጣችሁ። ጎረቤታችሁን ሰላም በሉ። አጠገባችሁ ያለውን ሰው እንዴት ነህ ደህና ነው ወይ በሉና ሰላም በሉት። ፕሬዝ ጋድ። እግዚአብሔር አምላክ የተባረከ ይሁን። ኦንላይን ያላችሁ ያጎታችን ፓርትነሮች በሙሉ በተለያየ ዓለም ዳርቻ ያላችሁ እንኳን ደህና መጣችሁ። ዌልካም ዩ። በያላችሁበት ምድር ሀገርና ስፍራ ሁሉ የጌታ ጸጋ ይብዛላችሁ። ሃሌሉያ። ጌታ በዚህ አለ። አሜን። ፕሬዝ ጋድ። መጽሐፍ ቅዱሳችንን በሮሜ መጽሐፍ ምዕራፍ 11 ቁጥር 29 ላይ እናወጣና እናነባለን። ሮሜ 11:29 አዲሱ መደበኛ ትርጉም ምን ይላል? የእግዚአብሔር ስጦታና ጥሪ ጸጸት የለበትም ይላል። አሜን። የእግዚአብሔር ስጦታና ምን ጥሪ ጸጸት የለበትም። የድሮ ትርጉም ደግሞ ሲናገም ይላል እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና ይላል። እግዚአብሔር በጸጋው ስጦታና በምኑ በመጥራቱ ምን አይልም? አይጸጸትም። ሃሌሉያ። እግዚአብሔር ሪፔንት አያደርግም ነው የሚለው። ሌላኛው ትርጉም ሲናገር ሪፔንት ማድረግ ማለት ወደ ኋላ መመለስ ማለት ነው። ወደ ነበረበት ቦታ መመለስ ማለት ነው። ወይም ደግሞ
ሐሳብን መለወጥ ማለት ነው። to repent ማለት ሐሳብን መለወጥ ማለት ነው። so መጽሐፍ ቅዱስ ሲናገር እግዚአብሔር ግን ሐሳቡን አይለውጥም ማለት he will never change his mind. praise God. አሜን። አይጸጸትም፣ ንስሐ አይገባም። አሜን የሚል ሰው አለ? ምንም በተመለከተ አለ በጸጋው ስጦታና በምኑ በመጥራቱ ዋይ ካላችሁ ምክንያቱም እግዚአብሔር ታማኝ አምላክ ስለሆነ ነው። because he is loyal, he is faithful. praise God. አሜን። እግዚአብሔር ታማኝ ስለሆነ ታማኝነቱ ደግሞ ዘላለማዊ ስለሆነ እግዚአብሔር በመጥራቱና በጸጋው ስጦታ አይጸጸትም። አሜን። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ እግዚአብሔር ቃል ሲናገር ይላል ታማኞች ሆነን ባንገኝ እርሱ ታማኝ እንደሆነ ምን ያደርጋል? ይኖራል፣ ራሱን መካድ አይችልምና ይላል። ዛሬ በልቤ ውስጥ ያለው መልእክት እንግዲህ የሚያበረታታን የእግዚአብሔር ቃልና የእግዚአብሔር መንፈስ መካከላችን አለ። አሜን። እግዚአብሔር በስጦታውና በጥሪው አይጸጸትም። ይሄ በልባችሁ ውስጥ ይግባ። he will never regret. እግዚአብሔር መቼም ቢሆን ማንንም በመጥራቱ ለማንም በሰጠው ጸጋ እግዚአብሔር he will never regret. እግዚአብሔር የሆነ ቦታ ላይ ቁጭ ብሎ ይሄን ሰው ባልጠራውት ኖሮ አይልም። praise God. ይሄን ጸጋ በሱ ላይ ኢንቨስት ባላደረኩ ኖሮ እግዚአብሔር አይልም። he will never say that. አንዳንድ ሰዎች በተለያየ ቻሌንጅ ውስጥ በተለያየ ፈተና ውስጥ ህይወታቸው ሲያልፍ የጠራቸው እግዚአብሔር ወደ ልጁ ህብረት የጠራቸው እግዚአብሔር እንዲሁም ደግሞ እንዲያገለግሉት የጠራቸው እግዚአብሔር የተጸጸተ ይመስላቸዋል። after many years ከብዙ ልፋት በኋላ sometimes የእግዚአብሔርን ሐሳብ መፈጸም ከእግዚአብሔር ጋር መጓዝ እግዚአብሔርን ማገልገል it's a battle። ብዙ ጦርነት አለበት። ለእግዚአብሔር መኖር፣ ለእግዚአብሔር መስራት፣ እግዚአብሔርን ማገልገል ጠንካራ ክርስቲያን ሆኖ መኖር የጦርነት ኑሮ ነው። it's a battle። እግዚአብሔርን ማገልገል ሌላ ጉዳይ ነው። just to be a strong Christian ጠንካራ ክርስቲያን መሆን በራሱ በብዙ ጦርነት የተሞላ ነው። praise God. አሜን። so ብዙ ጊዜ ሰዎች በተለያየ ቻሌንጅ እና ፈተና ውስጥ ህይወታቸው ሲያልፍ እግዚአብሔር በእነሱ ላይ ያለውን ሐሳብ የቀየረ ይመስላቸዋል። they think he changed his mind. he will never change his mind. hallelujah. አሜን አሜን። በሰዎች ላይ ያለን ሐሳብ መስተካከል ያለበት ለዛ ነው። እግዚአብሔር especially እግዚአብሔር ሰዎችን ሲጠራ የሰዎችን ባህሪና የሰዎችን ጥሪ መለይተን ማየት ያለብን ለዛ ነው። because እግዚአብሔር he will never give up በሰጠው ጸጋ and he will never regret. hallelujah. አሜን አሜን። so እግዚአብሔር ለረጅም ጊዜ ሊጠቀምብን ጠርቶናል። ለረጅም ጊዜ for a long time። ይሄን ምለው ከቃላት ማጠር የተነሳ ነው። he want to use us for a long time። እግዚአብሔር ከኛ ጋር የገባው ኮንትራት የእድሜ ልክ ነው። የእድሜ ልክ ብቻ አይደለም፣ የዘላለም ነው። it's eternal. አሜን። he want to use you for a long time. praise God. ምን ማለት ነው? የተሻለ ሰው እስከሚያገኝ ድረስ አይደለም እግዚአብሔር ከኛ ጋር የሚሰራው። የላቀ ሰው እስኪመጣ ድረስ ሌላ ሞር ታለንትድ የሆነ ሞር ስማርት የሆነ ሞር ፈጣን የሆነ ሰው እስኪመጣ ድረስ አይደለም እግዚአብሔር ከኛ ጋር ኮንትራት ውስጥ ያለው። he want to use us እስከ ህይወታችን መጨረሻ። praise God. ለምን? እግዚአብሔር በመጥራቱ አይጸጸትም። he will never repent. he will never repent ነው የሚለው ቃሉ። regret አይደለም የሚለው by the way አብዛኛው ትርጉም he will never repent ነው የሚለው። ምክንያቱም regret መጸጸት ነው፣ repent ደግሞ ወደ ነበሩበት ቦታ መመለስ ነው። going back to the original ነው። to repent ማለት ወደ መጀመሪያው ቦታ መመለስ ማለት ነው። እግዚአብሔር መቼም ቢሆን እኛን ወደ አለመጥራት አይመለስም። ጸጋውን ወደ አለመስጠት እግዚአብሔር he will never ጸጋውን ሪቮክ አያደርግም። የእግዚአብሔር የጸጋው ባህሪ ከሰው ላይ ተመልሶ የሚወሰድ አይደለም። it's not possible because ባህሪው አይደለማ። praise God. ማቴዎስ 28:18 እንደዚህ ይላል። ጌታ ኢየሱስ ወደ አባቱ ሲያርግ ለመጨረሻ ጊዜ ነገራቸው ነገር ይሄ ነው። አንዱ ከነገራቸው ነገር መካከል ኢየሱስ ደቀ መዛሙርቱ ወዳሉበት ቀርቦ እንዲህ አላቸው፣
ስልጣን ሁሉ በሰማይና በሰማይ ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ያዘዝኳችሁንም እንዲጠብቁ አስተምሯቸው እኔም አለ እስከ ዓለም ፍጻሜ ድረስ ሁል ጊዜ ሃሌሉያ ከናንተ ጋር ሆናለሁ። this is our contract አለ ምድርን በተመለከተ አለ እስከ ዓለም ፍጻሜ ሁል ጊዜ ከናንተ ጋር ሆናለሁ። I will use you. praise God. በሕይወታችሁ ላይ የተቀመጠውን ታለንት እግዚአብሔር ይጠቀምበታል። የሰጣችሁን እድሜ ይጠቀምበታል። እግዚአብሔር የሰጣችሁን ጊዜና ጉልበት ይጠቀምበታል። እግዚአብሔር የሰጣችሁን ጸጋና ምህረት he will use it. እስከ መቼ ካላችሁ ደግሞ እስከ ዓለም ፍጻሜ እስከሚደክማችሁ አይደለም እግዚአብሔር የሚጠቀምባችሁ የሚጠራችሁ እስከ ዓለም ፍጻሜ ሃሌሉያ አሜን አሜን። እሺ በሕይወታችን ላይ ለዚህ ነው በብዙ ቴስት ውስጥ ሕይወታችን የሚያልፈው። በቻሌንጅ ውስጥ ያልፋል፣ በትሬኒንግ ውስጥ እናልፋለን፣ በረጅም ጊዜ ፈተና ውስጥ ሕይወታችን ያልፋል። ምክንያቱም እግዚአብሔር የፈለገን ለረጅም ጊዜ ስለሆነ ነው። you have to be patient. praise God. አሜን አሜን። መታገስ አለብን። ምክንያቱም የእግዚአብሔር የትሬኒንጋችን ሲዝን የሚያበቃበት ጊዜ አለ። የእግዚአብሔርን ክንድ በሙላት የምናይበት ሲዝን አበት be patient. እግዚአብሔር የጠራን ለዘላለም ነው። በምድር ከሆነ እስከ ዓለም ፍጻሜ ነው። ሃሌሉያ። ጊዜ ሄደ፣ እድሜ ሄደ። እግዚአብሔር ያለኝ ነገር እንዴት ነው? ከምን እየደረሰ ነው? ምንድነው እየሆነ ያለው? ብዙ ሰዎች ፓኒክ ያደርጋሉ። they panic because እግዚአብሔር ሰው ስለሚመስላቸው። ሃሌሉያ። he will use you. የናንተ የሆነውን ነገር ሁሉ እግዚአብሔር ይጠቀማል። I remember last year በዚህ ሰሞን አካባቢ እግዚአብሔር ይጠቀማል የሚል ትምህርት ያስተማርኩ ነበር። praise God. the Lord will use you. መንፈስ ቅዱስ በልቤ ውስጥ ያመጣው ነገር ያን he will use us. አሜን። unused የሆነ ነገር አይኖረንም በጌታ ፊት። አሜን አሜን። እግዚአብሔር የሰጣችሁ ነገር አለ ይጠቀምበታል። ሃሌሉያ። ይሲ አንዳንድ ጊዜ ከእግዚአብሔር ጋር በምንጓዝበት ወቅትና ጊዜ ውስጥ ሌሎች ሰዎችን እግዚአብሔር ፕሪፈር ያደረገ ይመስለናል። we'll have that feeling. ያን አይነት ስሜት በውስጣችን ይመጣል። የእግዚአብሔር ፕሬፈረንስ የሆኑ ሰዎች እንዳሉ እናስባለን። he preferred እከሌን እግዚአብሔር ከኔ ይልቅ ጠርቷል፣ ከኔ ይልቅ ፈልጓል ብለን የሚሰማን ስሜት አለ። it is normal። በጣም ጤናማ ነው፣ የተለመደ ነው። ነገር ግን have a good news. praise God. አሜን። እግዚአብሔር ፌቨራይት የሚባል ልጅ የለውም። so he will use you. እግዚአብሔር የናንተ የሆነውን ነገር ሁሉ በጥቅም ላይ ያውለዋል። praise God. አሜን። እግዚአብሔር በውስጣችሁ ያስቀመጠውን ሸክም፣ ራእይ፣ ህልም፣ ፓሽን everything የሰጣችሁን ነገር ሁሉ he will use it. praise God. አንዳንዴ ህይወቴን ለጌታ ሰጥቻለሁ ትሉና ጌታ ህይወታችሁ የተጠቀመበት አይመስላችሁ። he will use it. wait. praise God. ጊዜን ሰጥቻለሁ፣ እድሜን ሰጥቻለሁ፣ ገንዘቤን ሰጥቻለሁ። ነገር ግን አንዳንድ ጊዜ unused የሆነ ይመስለናል። እግዚአብሔር ያልፈለገው ይመስለናል። ጠላት በውስጣችን የሚነግረን ሜሴጅ ነው ያልፈለገው። ወይም ደግሞ ሌላ ነገር፣ ሌላ ሰው፣ ሌላ አካል ፕሪፈር ያደረገ። praise God. አሜን አሜን አሜን። but he will use you. don't go back. በሕይወታችሁ ላይ ማሰብ ያለባችሁ ነገር ይሄን ወደ ኋላ አልመለስም በሉ እስቲ። praise God. I will never give up ማለት አለባችሁ። don't go back. እግዚአብሔር ይጠቀምባችኋል። everything will be used. አንድ ቀን ጌታ ኢየሱስ መልእክት ላካቸው። praise God. ደቀ መዛሙርቱ እንደዚህ አለ፣ ወደሚቀጥለው ከተማ ስትሄዱ የታሰሩ ውርንጮች ታገኛላችሁ አለ። ፍቱና አምጧቸው አለ። praise God. ከጠየቋችሁ አለ ለጌታ ምን ያደርጋል? ያስፈልጉታል በሉ። praise God. I want to use them አለ። መቼም ቢሆን እቺ አህያም ሆነች ውርንጭላ ጨርቅ ይነጠፍልኛል ብላ ቢወጣ አስባታክ ከዱላና ከግርፊያ ያለፈ ከመታሰር ያለፈ ወይም ደግሞ ዱቄት ከመሸከም ያለፈ እንጨት ከመሸከም ያለፈ ህይወት ይኖረኛል ብላ አስባ የምታቆርንጫ አይደለችም። I'm telling you because ስታንዳርዷ ያየችው ህይወት እነዛ አህዮች ያዩት ነገር ህይወት ነው። ግን አንድ ቀን መጣ እግዚአብሔር ለክብሩ የሚጠቀምበት ማለት ነው። praise God.
እስራታቸው የሚፈታበት ሲዝን መጣ። I'm telling you እግዚአብሔር ወደ ሰፈራችሁ ይመጣበት ጊዜ አለ። ወደ ቤታችሁ፣ ወደ ህይወታችሁ እግዚአብሔር አምላክ ወደ ተቀመጣችሁበት ስፍራ ታስር ያለው ተዘግቶብኛል I cannot move ወዳላችሁት ወደዛ ስፍራ የእግዚአብሔር እጅ ይመጣል። የእግዚአብሔር ድምጽ ይመጣል። he will send his angel. why? እግዚአብሔር በእናንተ ህይወት መጠቀም ስለሚፈልግ በእኔና በእናንተ ህይወት እግዚአብሔር መስራት ስለሚፈልግ አረ አሜን ትላላችሁ። praise God እግዚአብሔር በዚህ ምድር ላይ የሰጠን እድሜ በሙሉ እንጠቀምበት። እግዚአብሔር he will use it. we will never leave this land. ይሄን ከተማ ፉሊ ሳንጠቀምበት እግዚአብሔር በእኛ ያሰበው ሳይፈጽም ከዚህ ምድር እግራችን ንቅንቃይ። praise God amen amen. he will give us እውላችሁ ቢሾፕ ዳግ የዛሬ ስንት ዓመት almost የዛሬ 3 years or 4 years አካባቢ ከቢሾፕ ጋር ኢትዮጵያ መጣው መቼ ነው right ከኮቪድ በፊት ማለት ነው እያወራን እግዚአብሔር የሰጠን ስፍራ አለ እንደዚህ ስፍራ ሰጥቶናል እያልኩ እያወራሁት አንድ ነገር አለኝ ፓስተር ኢሻድ አለኝ እግዚአብሔር የሰጠን ስፍራ you will use it until it's too small አለኝ እንደዚህ ነው ያለው እግዚአብሔር ለጠራ ጥሪ አነሰስ ከሚባል you will use it. praise God. I'm still waiting for that prophecy to happen. you will use the place. praise God. every chair እያንዳንዷ ወንበር ሰው ይቀመጥባታል። አሜን የሚሰዋለ እያንዳንዱ የማይረገጥ የምንጣፍ ስፍራ አይኖርም እዚህ ቤት የማይቆሽሽ የማይታጠብ ቦታ አይኖርም። አሜን because በእግዚአብሔር መንግስት ውስጥ ይኸውላችሁ የከሰረ ኢንቨስትመንት የሚባል ነገር የለም። there is nothing የማይረገጥ መሬት እዚህ ግቢ ውስጥ የማይረገጥ ቦታ ሰው የማይገባበት ቦታ አይገኝም። እስቲ አሜን በሉ በለ። praise God. the Lord will use it. በህይወታችሁ ላይ ማየት ያለባችሁ ነገር ይሄ ነው። you have to see ሲዝኑ እንደሚመጣ በእምነት ማየት አለባችሁ። the season will come. እግዚአብሔር የሰጣችሁ እያንዳንዱ ጓዳችን ያላችሁትን ነገር እግዚአብሔር ይጠቀምበታል። in the name of Jesus. አሜን የሚል ሰው አለ ወይ? እንዳትረሱ ነግሬያችኋለሁ። የማይታጠብ የምንጣፍ ቦታ አይገኝም እዚህ ቤት። የማይረገጥ መሬት አይገኝም እዚህ ቤት። የማይነካ ወንበር አይገኝም እዚህ ቤት። አሜን አሜን አሜን። የማይገባበት በር አይኖርም። የማይከፈት ደጅ አይኖርም። in the name of Jesus. ለምን እግዚአብሔር ሊጠቀምብን ፈልጓል? he want to use us. every door እግዚአብሔር የከፈተልን ደጅ የምንገባበት ደጅ። ሃሌሉያ ሃሌሉያ። so don't go back. ሁለተኛ ጴጥሮስ 1:10 እንደዚህ ይላል። ስለዚህ ወዳጆቼ ሆይ አለ ስለዚህ ወዳጆች ሆይ መጠራታችሁንና መመረጣችሁን ለማጽናት ከፊት ይልቅ ትጉ። ምክንያቱም እነዚህን ብታደርጉ ከቶ ምን አትሉም ይላል አትሰናከሉ። ምን አድርጉ? መጠራታችሁንና መመረጣችሁን ለማጽናት። praise God. ከፊት ይልቅ ምን በሉ? ትጉ። እግዚአብሔር ሊጠቀምባችሁ እንደመረጣችሁ እንደጠራችሁ ያ አስተሳሰብ ይኑራችሁ። ያ ሜንታሊቲ ይኑራችሁ። ሃሌሉያ አሜን። ስለዚህ ምን በሉ አለ? ትጉ። ወደ ኋላ ማፈግፈግ ዓለም ያለባችሁ መትጋት ነው ያለባችሁ። ለምን? የእግዚአብሔር ቀን ወደ ወታችሁ እየመጣ ነው። in the mighty name of Jesus. the season is coming. መጽሐፍ ቅዱስ ሲናገር ጌታ ኢየሱስ እኮ ማንም ሰው የማይፈልገው ማንም ሰው የማያየው ጊዜና ሲዝን እኮ ነበረበት። የሆነ ሲዝን መጣ። የሚበላበትም ጊዜ አጣ ይላል። ዓለም ቃሉ እኮ እንደዛ የሚለው የሚበሉበትን የሚያርፉበት የሚተኙበት ጊዜ ጠፋ ይላል። praise God. ወደ ተራራ ይዟቸው ሄደ ይላል። ወደ ተራራ ሄደው ሊጸልይ እኮ አለም ለሽሽት እኮ ነው። ከሰው ለማረፍ ይዟቸው ሄደ። ወደ ሌላ ከተማ ሄደ። ለዛ ነው እኮ ቃሉ የሚለው። ከዛ በኋላ በሌላ ስፍራ እንዳለ ሰሙ ይላል ደግሞ። praise God. እያንዳንዷ ደቂቃችሁ እግዚአብሔር ይጠቀምባታል እያልኩ ነው። እያንዳንዱ የእድሜያችሁ ፍራክሽን በጌታ በኢየሱስ ስም እግዚአብሔር ይጠቀምበታል። እያንዳንዱ ቀናችን በጌታ በኢየሱስ ስም እግዚአብሔር ይጠቀምበታል። እግዚአብሔር ሳይጠቀምበት የሚያልፍ ሳምንት አይኖረንም፣ ወር አይኖረንም፣ አመት አይኖረንም፣ ሰከንድና ደቂቃ አይኖረንም።
በጌታ በኢየሱስ ስም ይሄን ጸጋ ዛሬ ተካፈልን። አሜን አሜን። the day will come, the season will come። ነገር ግን በተለያየ መንገድ ውስጥ ህይወታችን ሲሄድ ምን አለ? መጠራታችሁን ለማጽናት ከፊት ይልቅ ምን ታረጉ አለ? እንድትተጉ the day will come። አሜን አሜን። እግዚአብሔርን ለማገልገል ፋታ የምታጡበት ጊዜ የምታጡበት ሃሌሉያ ፍላይታችሁ ስኬጁላችሁ ታይት የሚሆንበት praise God እኔ አሁን መንዳሰለቸን ሹፌር አድርጉልኝ የምትሉበት አሜን አሜን አሜን። እነዚህ ፍላይቶች ብቻዬን ቡክ ማድረግ አልችልም ፒኤ መቅጠር አለብኝ ብላችሁ ሰዎች ፍላይታችሁን አሬንጅ የሚያደርጉበት አንድ ሰው ብቻ የተቀበለኝ ዛሬ ይሄን አሜን አሜን። the Lord will use you, the day will come። ያ ቀን ይመጣል እየነገርኳችሁ ነው። ያ ቀን ላይ ዛሬ የቆሙ ሰዎች ሁሉ ቀን እዛ ቀን ላይ አልነበሩም። ሁሉ እዛ ቀን ላይ የነበሩ ሰዎች አይደሉም። በሆነ ወቅት ጊዜ ነበራቸው፣ አሁን ጊዜ የላቸውም። ሃሌሉያ አሜን አሜን አሜን። ጊዜ የላቸውም። አንዳንድ ሰዎች ለአገልግሎት ጠርታችኋቸው ምናልባት 3 ዓመት ምናልባት sometimes ደግሞ 4 years ይፈጅባቸው እናንተ ጋር ለመድረስ። በጣም ከወደዷቸው በ3 ዓመት ይመጣሉ። ጌታ ይባረክ። አሜን። it's a real thing። why? ምክንያቱም እግዚአብሔር የማይጠቀምበት ሰከንድ በህይወታችሁ ላይ everything will be valuable። praise God። እግዚአብሔር እኛን በመጥራቱ አልተጸጸተም። በሰጠን ጸጋ እግዚአብሔር ንስሐ አልገባም። ዌስት ሆነብኝ እያለ አይደለም ያለው። he is working on us። praise God። እግዚአብሔር በእኛ ላይ እየሰራ ነው፣ በእኛ ውስጥ እየሰራ ነው። he is preparing us ለሆነ ሲዝን እግዚአብሔር ወታችን እያዘጋጀ ነው። የሆነ ጦርነት እጃችንን ሰልፍ እያስተማረልን ነው። praise God። so መጠራታችሁንና መመረጣችሁን ለማጽናት ከፊት ይልቅ እንድትተጉ ይላል። ሃሌሉያ አሜን አሜን። እግዚአብሔር ስለሚጠቀምብን እግዚአብሔር ስለጠራን የእግዚአብሔር ጸጋና ምህረት በህይወታችን ላይ አቬሌብል ሆኗል። አያችሁ እግዚአብሔር ጸጋውንና ምህረቱን ወደ ህይወታችን የላከው እግዚአብሔር ይወላችሁ በእኛ መጠቀም ስለሚፈልግ ነው። it's a must because ያለ ምህረቱና ያለ ጸጋው እግዚአብሔርን ማገልገል አይቻልም። in the mighty name of Jesus። ኧረ ሃሌሉያ the season is coming in the mighty name of Jesus። praise God። ሁለተኛ ቆሮንቶስ 12:9 እንደዚህ ይላል እርሱ ግን ጸጋዬ ይበቃሃል ኃይሌ ፍጹም የሚሆነው በድካም ጊዜ ነው አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ ምን አደርጋለሁ? እመካለሁ። ስለ ክርስቶስ ብደክም አለ ብሰደብ በመከራና በስደት በጭንቀትም ደስ የምሰኘው ለዚሁ ነው። ዋይ ስደክም ያን ጊዜ ምንድነኛል? ያን ጊዜ ብርቱ ነኛል። ሃሌሉያ አሜን። የእግዚአብሔር ጸጋ የእግዚአብሔር ምህረት የእግዚአብሔር በጎነት በህይወታችን ላይ ተለቆልናል። አክሰስ ተሰጥቶናል። ለምን ካላችሁ because እግዚአብሔር ለረጅም ጊዜ ሊጠቀም ስለሚፈልግ he want to use us። ለዚህ ነው እግዚአብሔር ሌላ ቻንስ የሚሰጠን፣ ሌላ የመስራት፣ ሌላ የመነሳት፣ ሌላ የማገልገል፣ ሌላ የመበርታት፣ ሌላ ጦርነታችን የማሸነፍ። praise God። that's why you still alive። አሜን አሜን። እግዚአብሔር አምላክ will make a way for us። እግዚአብሔር መንገድንና መውጫን ያዘጋጅላችኋል። እስቲ አንድ ሰው አሜን ይበልበለም። እግዚአብሔር ሊጠቀምባችሁ ስለሚፈልግ መውጫ ያዘጋጅላችኋል። አሜን። he will find a way። praise God። he will find a way። በየትኛውም በማይወጣ ሰርከምስታንስ ውስጥ ያላችሁ ሰዎች እግዚአብሔር መውጫን ያበጅላችኋል። እግዚአብሔር የሚያላቅቃቸው እጆች አሉ። እግዚአብሔር የሚሰብራቸው መዝጊያዎችና ብረቶች አሉ። he will make a way for you። ሃሌሉያ አሜን። በሌሊትም ይላል መልአኩ ወደ ጴጥሮስ ሄደ ይላል። why? because ገና አልጨረሰም፣ ስራውን አልጨረሰም። መከፈት ያለበት ነገር ይከፈታል። in the name of Jesus። መሸነፍ ያለበት ይሸነፋል። ዛሬ ትምህርት አይደለም ያለኝ I have a message, a short message ነው ያለኝ በልባችሁ ውስጥ እንዲገባ። አሜን። he will make a way። እግዚአብሔር በርንና መንገድን የሚያበጅልን because እኛን በመጥራቱ ስላልተጸጸተ ነው።
ከኛ ለመገላገል እየቸኮላል እግዚአብሔር። አሜን አሜን አሜን። መቼ ነው ከዚህ ሰውዬ የምገላገለው እያለ አይደለም። ኖ he want to use you። ስለዚህ ምን ያደርጋል? መንገድን ያበጃል። in the name of Jesus። እግዚአብሔር አንድን ሰው እያነሳ ነው። ኦንላይን ያላችሁ አገልጋዮች ክርስቲያኖች listen to this። እግዚአብሔር መንገድን ያዘጋጃል። እግዚአብሔርን እንደገና የምታገለግሉበት፣ ለእግዚአብሔር ክብር እንደገና የምትቆሙበት፣ ለእግዚአብሔር ለመስራት እንደገና ኢንከሬጅድ የምትሆኑበት እግዚአብሔር ደጆችን ይከፍታል። አሜን። አንደኛ ቆሮንቶስ 10 ይላል በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባቸውም እግዚአብሔር ታማኝ ነው ይላል። ሃሌሉያ። በፈተና ውስጥ ላሉ ሰዎች ነው የሚናገረው። እግዚአብሔር ምንድነው? ታማኝ ነው። ፕሬዝ ጋድ። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋቸውም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ ከዛስ መውጫ መንገዱን ደግሞ አለ ያዘጋጀላችኋል። why? because God is faithful። praise God, he is faithful። አሜን አሜን። አንዳንድ ጊዜ በቃ I'm finished የምትሉበት ጊዜ አለ። እዚህ አንዳንዴ ሰይጣን you are finished የሚልበት ጊዜ አለ። አንዳንዴ ግን ሲበስባችሁ እናንተ ራሳችሁ I'm finished የምትሉበት ጊዜ አለ። ነገ ግን እግዚአብሔር መውጫውን ያዘጋጃል። he will make a way። why? እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ስለሆነ እናንተን በመጥራቱ ስላልተጸጸተ ስሙ ይሄንን ከናንተ ለመገላገል እግዚአብሔር ስላልቸኮለ praise God። he is not in hurry። እግዚአብሔር እኮ ይወዳቸዋል። ካን ኢማጂን ወደ ጌታ ብትሄዱ እኮ ነው ለሱ የምትቀርቡት እኮ። ግን he want to use you። ህይወታችሁ ትርጉም እንዲኖረው ፈልጓል። ዋጋ እንዲኖረው ፈልጓል። የብዙዎች መዳኛ እንዲሆን ፈልጓል። ለትውልድ መታደጊያ እንዲሆን እግዚአብሔር ፈልጓል። praise God። ስለዚህ ምን ያደርጋል? he will make a way። አቅርቦትን የሚያመጣበት መንገድ ይፈልጋል። ሃሌሉያ አሜን። ሰርከምስታንሳችን የምናልፍበት መንገድ እግዚአብሔር ያዘጋጃል። እግዚአብሔር አለ መውጫውን። ታማኙ እግዚአብሔር መውጫውን ምን ያደርጋል? ያዘጋጃል። in the mighty name of Jesus። ኧረ ሃሌሉያ። የወደቀውን እግዚአብሔር ያነሳዋል። የሳተውን እግዚአብሔር ይመልሰዋል። አሜን። እየተንገታገተ ያለውን እግዚአብሔር ያበረታዋል። oh yes። መንፈስ ቅዱስ he is available to help you። አሜን። የእግዚአብሔር መንፈስ ሊረዳን ስታንድ ባይ ሆኗል። why? because እግዚአብሔር ሊጠቀምብን ይፈልጋል። እግዚአብሔር ኢንቨስትመንቱን ጥሎ መሄድ አይፈልግም። ሃሌሉያ። ሰው አይደለም እግዚአብሔር። አሜን። እዚህ ሀገር ላይ ብታዩ በጣም ብዙ አባንደን ቢልዲንጎች አሉ። ማታውቁ ሰዎች ካላችሁ በጣም ብዙ በሺዎች የሚቆጠሩ ባይዘወይ በሺ የሚቆጠር አባንደን ቢልዲንጎች አሉ እዚህ ሀገር። አፓርታይድ በወደቀበት ጊዜ ነጮቹ ይሄን ሀገር ለቀው ሲወጡ ጥለው የሄዱት ማለት ነው ኮምፕሊትሊ። ይሄ የሚያሳየው ምን ያህል ሀብታም እንደነበሩ ነው። 3 ህንጻ ጥለው ከሄዱ ምን ይዘው ሄዱ የሚለው ማሰብ አለባቸው። praise God። አሜን። ዳሃ ቢሆኑ አይሄዱም ነበረ። so they left ቢልዲንጎቻቸውን። ስለዚህ ምን ሆነዋል? ብዙዎቹ ሃይጃክ ተደርገዋል። ዝም ብለው ጋንግስተሮች ይኖሩባቸዋል። የመንግስት ራስ ስላለባቸው መንግስት why? because ሰው ኢንቨስት ያደረገበትን ነገር ትርፉን ካገኘ በኋላ ቢጥለውም አይቆጨውም። I don't care ይላል። ሰርቼበታለሁ፣ አትርፌበታለሁ፣ ልሙት እንደ ከዚህ በላይ ይላል። እግዚአብሔር ግን ታማኝ ነው። but God is faithful። አሜን 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 አሜን። እግዚአብሔር ታማኝ ነው። ስለዚህ ምን አረገ? መንፈሱን በውስጣችን አኖረ። why? to help you, to help us። እግዚአብሔር የጠራንን ጥሪ ከግብ እንድናደርስ መንፈስ ቅዱስ ሊረዳን በእኛ ውስጥ አለ። ዮሐንስ 14:16 እንደዚህ ይላል፣ እኔ አብን እለምነዋለሁ እርሱ ከናንተ ጋር ለዘላለም የሚኖር። praise God። እስከ መቼ የሚኖር? ለዘላለም የሚኖር። ሃሌሉያ። ለዘላለም የሚኖር ሌላ አጽናኝ ይሰጣቸዋል። I will give you helper አለ። የሚረዳ የሚያግዝ የሚመክር አጽናኝ የሚለው ቃል እንደሱ ነው። አድቮኬት praise God። አሜን። helper counselor stand by በየትኛውም ሰርከምስታንስ ውስጥ የሚታይላችሁ። why? ምክንያቱም እግዚአብሔር ኢንቨስትመንቱን ጥሎ የሚሄድ አምላክ አይደለም።
የሆነውን ይሁን ብሎ ጥሎ የሚሄድ አምላክ አይደለም። I'm telling you ኢንቨስትመንቱን ረስቶ የሚሄድ አምላክ አይደለም። ኖ በጸጋውና በጥሪው በሰጠን ነገር የሚጸጸት ንስሐ የሚገባ አምላክ አይደለም። ስለዚህ ምን አደረገ? መንፈሱን በእኛ ውስጥ አስቀመጠ። in the name of Jesus ሃሌሉያ አሜን አሜን። እስቲ እግዚአብሔር ታማኝ ነው በሉ እስቲ አሜን አሜን። እስቲ እንደገና በሉ እግዚአብሔር ታማኝ ነው በሉ እስቲ። I'm telling you እግዚአብሔርን ማገልገል በሰዎች ሕይወት ውስጥ ቀላል ጉዞ አይደለም። ነግራችኋለሁ። ጌታን መከተል it's አንዱ ሌላ ጉዳይ ነው። on top of that እግዚአብሔርን ማገልገል ሌላ ጦርነት ነው። ጌታን የመከተል ጦርነት አለ። እሱ ሲጨርሱ ጌታን የማገልገል ጦርነት ደግሞ አለ። the battle is wide. It's wide. እግዚአብሔርን የማገልገል ጦርነት አለ። ጌታን የመከተል ጦርነት አለ። ከዛ ደግሞ ለረጅም ጊዜ የማገልገል ጦርነት ደግሞ አለ። praise God ከዛ ሩጫን የመጨረስ ጦርነት ደግሞ አለ። I'm telling you there is battle እስከ መጨረሻው። እንደዚህ አለ በውስጣቸው የተቀመጠ ረዳት አለ። እርዳታው ደግሞ አለ ለዘላለም የሚኖር ነው አለ። ያንድ ሰሞን አይደለም ለዘላለም ከናንተ ጋር የሚኖር። why? because እግዚአብሔር በእኛ ለመጠቀም ወስኗል። እግዚአብሔር ኢንቨስትመንቱን ጥሎ ለዓለመሄድ ወስኗል። praise God ብዙ ሰዎች እግዚአብሔርን ማገልገል ጀምረው በተለያየ ዲስትራክሽን ውስጥ ህይወታቸው ገብቷል። በተለያየ ሜስ ውስጥ ቢግ ቸርችስ ቢግ ሚኒስተርስ በተለያየ የህይወት ፈተና ውስጥ ሲያልፉና ያለን አይተናል፣ እያየንም ነው። but let me tell you something እግዚአብሔር በኢንቨስትመንቱ የሚጸጸት አምላክ አለ። he will never regret. hallelujah አሜን አሜን። ለዚህ ነው ጀጅ ማድረግ የሌለብን። that's why we shouldn't judge. praise God አያችሁ እግዚአብሔር አምላክ he want to use us። ምክንያቱም ለምን ታውቃላችሁ? ምክንያቱም listen በዚህ ዓለም ላይ የእግዚአብሔር መጠቀሚያ መሆን የሚፈልጉ ሰዎች በጣም ጥቂቶች ናቸው። that's why እግዚአብሔር በእኛ ለመስራት ሲፈልግ እኛ እሺ ስንለው እግዚአብሔር ሰርፕራይዝ የሚሆነው because not many people ብዙ ሰዎች የእግዚአብሔር መጠቀሚያ መሆን አይፈልጉም። even ጌታን አግኝተው ጌታን ተቀብለው ከጌታ ጋር የኖሩ በህይወታቸው ብዙ ቫልዩ የሚሰጡት ነገር አለ። በጣም ብዙ it's not easy። ሰዎች እግዚአብሔርን ለማገልገል ከእግዚአብሔር ጋር ለመጓዝ ብዙ ሰው ፈቃደኛ አይደለም። አብዛኛው ሰው ፈቃደኛ አይደለም። why? because ቀላል አይደለም፣ ያስፈራል። ከዛስ ሳክሪፊሻል ነው፣ ዋጋ ያስከፍላል። መተው ያለብህ ነገር አለ፣ መርሳት ያለብህ ነገር አለ፣ መክፈል ያለብህ ዋጋ አለ፣ መካፈል ያለብህ ጦርነት አለ። you don't want to do it። ብዙ ሰዎች በጣም ይገርሙኛል። እነሱ ፈጽሞ ማድረግ አይፈልጉም። ሰው ሲያረግም ማየት አይፈልጉም። ሌላው ደግሞ በሽታቸው እየጸና ሲመጣ እየጸናባቸው ሲሄድ they don't want to serve። እግዚአብሔርን ማገልገል አይፈልጉም። የሚያገለግለውንም ደግሞ አታክ ያደርጋሉ and they judge። ብዙ ሰዎች የውላችሁ እግዚአብሔርን የማገልገል ጎዳና በጣም ነፃ የሆነ ሃይዌይ ነው። ጃም የለውም፣ ፍሪ ነው። praise God you can run። ለዚህ ነው ውሸተኛና ሐሰተኛ አገልጋይ እንኳን በነፃነት የሚሮጠው ነው። ሃይዌው ክፍት ነው፣ ጃም የለውም። this no jam ብዙ ግርግር የለውም። ስለዚህ ሰው ይሆን እግዚአብሔር ላገልግል ብሎ ሲነሳ ዝም ብሎ መሄድ ነው። በቃ ካሜራና እንትን መግዛት ነው። እዚህ ላይ የምትለጠፍ whatever። ከዛ አየው ማለት ነው። አየው፣ ሰማው፣ ወጣው፣ ገባው ሲል በቃ ይገባል። ገባ። ለምን? እግዚአብሔር የአገልግሎት ሃይዌይ ባዶ ነው። there are no many people። ለዚህ ነው ሰው ሁሉ ሰፍ ብሎ ሄዳ ሰውየው ጋር። ለምን? ብዙ አያገኝማ። ብዙ ሰው ስለማያገኝ የሚያይ ሰው ሲያገኝ ቶሎ ብሎ ፎሎ ያደርጋል፣ ታፕ ያደርጋል። ይኸውላችሁ ከእግዚአብሔር ጋር የመጓዝ ሃይዌው ክፍት ነው። why? because ብዙ ሰዎች እግዚአብሔርን ለማገልገል ከእግዚአብሔር ጋር ለመጓዝ አይፈልጉም። ህይወቴን ይላሉ።
ለዚህ ነው ኢሳይያስ 6:8 ላይ ስለዚህም የጌታ ድምጽ ማንን ልካለው ማንስ ይሄድልናል ሲል ሰማሁት አለ። praise God ያችሁ many people ብዙ ሰዎች ጌታ ዮናስን ስታዩት እግዚአብሔር ሲጠራው ምን አደረገ ይላል ወደ ሌላ ሀገር ሄደ ይላል። የትም የመሄድ ሐሳብ ያልነበረው ሰውዬ just እግዚአብሔር ወደ ላለው ቦታ ለመሄዱ ለማሳየት ማለት ነው። ቤቱ እኮ መቀመጥ ይችላል። ዮናስ እኮ ቤት መቀመጥ ይችላል። ግን እግዚአብሔር ወደ ነነዌ ሲለው ወደ ነነዌ እንደማይሄድ እንዲያ እግዚአብሔር ወደ ተርሴስ ሄደ ይላል። የትም አለመሄድን እንኳን አላረካው። ሰዎች እግዚአብሔርን ለማገልገል በህይወታቸው ውስጥ ያላቸው ውጊያ ቀላል አይደለም። he went the opposite ቤት እኮ ቢቀመጥ አሳማ ይበላው ውሃ ውስጥ የማይገባ he was so aggressive ለምን እግዚአብሔር ወደዛ ይጠራኛል እንደውም ለሱላ አለ ወደዛ ነው የሚሄደው። not many people እግዚአብሔር ማገልገል አይፈልጉም። ስለዚህ እግዚአብሔር ጸጋውን ኢንቨስት ካደረገ በኋላ በሰዎች ውስጥ ጥሪውን በሰዎች ውስጥ ካስቀመጠ በኋላ ለእግዚአብሔር ብርቅዬ ልጅ ነው የምትሆነው because it's not usual ሻልከኝ ይላል እግዚአብሔር praise God hallelujah አሜን አሜን። ከኔ ጋር ልትጓዝ ነው ልታገለግለኝ ነው you want to be used by me ይላል እግዚአብሔር። ያንን ሲያይ እግዚአብሔር excited ነው የሚሆነው praise God። ከዛ እንደዚህ I will never regret አንተም በመጥራቴ አልጸጸትም in the name of Jesus። ቢደክም አይገርመኝም አለ ቢያቅትህ አያስደንቀኝም። በትራብል ውስጥ ብትገባለ ጸጋዬን እሰጥሃለሁ ብታጠፋለ ምሕረቴ ይበዛልሃል ከደከማለ መንፈሴ በውስጥ ይቀመጣል in the name of Jesus hallelujah። ከስንት መካከል ነው እኮ ያገኘው ያ ነው እግዚአብሔር። that's why እግዚአብሔር መጥራቱ የማይጸጸተው ጥሪውንና ጸጋውን ምርጫውን የሚቀበል ሰው ጥቂት ስለሆነ that's why እግዚአብሔር አያምንም። wow you responded ይላል እግዚአብሔር wow I will help you in the mighty name of Jesus። ስለ ዳዊት እኮ ሲናገር እግዚአብሔር ምንድን ያለው ከህዝብ የተመረጠ ሆናል ፈልጎ እኮ ነው እግዚአብሔር አንድ ሰው አገኘው አለ praise God። እሺ የሚል የሚታዘዝ የነገርኩትን ነገር የሚያደርግልኝ እንደ ልቤ የሆነ ሰው አለ። የእግዚአብሔር ኤክሳይትመንት አስቡት። እግዚአብሔር ደስ አለው praise God I will choose him አለ። አሜን አሜን። የቱ ጋር እንደሚወድቅ እኮ ያውቃል። የቱ ጋር እንደሚያቅተው እኮ ያውቃል። የቱ ጋር እኮ እንደሚደናቀፍ እኮ እግዚአብሔር እኮ ያውቃል እኮ። እግዚአብሔር እኮ ሳያውቃለም የጠራው he knows everything። ግን እግዚአብሔር እንደዚህ አለ ጠላቶቹን ነው አደቃቸዋለሁ አለ in the name of Jesus። አንድ ሺህ የሚል ሰው ተገኝቷል in the mighty name of Jesus። እጄ ይረዳዋል ክንዴ ይደግፈዋል በጠላቶቹ አይበለጥም ጠላት በሱ ላይ አይጠቀምበትም in the mighty name of Jesus። ክንዴ ያበረታው ነው የሚሄደው I will use him አለ ከትውልድ እስከ ትውልድ ይጠቀምበታል ከባህር ማዶ እስከ ባህር ማዶ I will use him አሜን። እግዚአብሔር አምላክ በመጥራቱ የማይጸጸተው ለዛ ነው because ብዙዎች ጥሪውን አይቀበሉም። ብዙዎች ለጥሪው ምላሽ አይሰጡም። እንዲያውም ለጥሪው ምላሽ በሰጡ ሰዎች ላይ ነው የሚያንጓጠጡት። they see them እንደ ሞኝ እግዚአብሔርን ማገልገል እንደ ሞኝነት ለእግዚአብሔር መኖር እንደ ሽንፈት ነው የሚያዩት። ዋው አረ ሃሌሉያ አሜን። የሚሰው አለ ወይ? እስቲ እግዚአብሔር ጠርቶኛል በሉ እስቲ። እግዚአብሔር መርጦኛል እሺ ብያለሁ በሉ እስቲ። ሃሌሉያ። ለዚህ ነው ከእግዚአብሔር ጋር መጓዝ ዩኒክ የሚያደርጋችሁ ለዛ ነው። እግዚአብሔርን ማገልገል ስፔሻል ሰው የሚያደርጋችሁ ለዛ ነው። ለዚህ ነው መጽሐፍ ቅዱስ የሚያገለግሏችሁ በመካከላችሁ እጥፍ ክብር ይገባቸዋል የሚለው ለዛ ነው because they are not many wow። ጌታ ኢየሱስ አንድ ጊዜ አንም ሳይነገራቸው ሉቃስ 14 ላይ የሆነውን ነገር ኢየሱስም እንዲህ አለ አንድ ሰው ትልቅ ግብዣ አዘጋጅቶ ምን አለ ብዙ ሰው ጠራ። የግብዣው ሰዓትን በደረሰ ጊዜ የተጋበዙት እንግዶችም ሆነ ሁሉም ነገር ተዘጋጅቷል ብሎ እንዲጠሯቸው አገልጋዮችን ላከ። ሁለቴን ላከው። አንዴ ወረቀት ላከ praise God ሁሉን ጠራ። ከዛ ደግሶ ከጨረሰ በኋላ ደግሞ ይላል እንደገና ላከ ይላል። you see because the king is desperate he's desperate። በሚመጡለት ሰዎች እሺ በሚሉ ሰዎች ፓኒክ ያደረገ ጋባዥ ነው። አሰባችሁታል? ደጋግሞ ነው የሚጠራ ደግሞ እንደገና ኑ ተዘጋጅቷል
ዋው ነገር ግን ይላል መጽሐፍ ቅዱስ ሲናገር ሁሉም የየራሳቸውን ምክንያት ይፈጥሩ ጀመር ይላል። ወዲያው ነው ሐሳብ እየመጣላቸው ገና አገልጋዩን ሳይውት እኔ አልችልም አለ። ምን ለምንድን ነው የማልችለው? በቃ ምን ላድርግ ገና አሁን መሬት ገዝቻለሁ። ማታ ነው አስቡት፣ ማታ መሬት ገዝቻለሁ። መብራት የለም፣ ሶላር ሲስተም የለም፣ ጨለማ ነው። there is no way ገበሬ በማታ መሬቱን የሚያይበት there is no ምንም አይነት ሳይንስም ቴክኖሎጂም የለም። ግን ከዚህ ግብዣ የሚቀርበትን መንገድ ብቻ አይፈልገው አልችልም። ሁለተኛው ሲሄድ እንደዚህ ያለ 5 ጥማድ በሬ ገዝቻለሁ። አንዱ መሬት ነው የገዛው፣ ሌላኛው ደግሞ በሬ ነው የገዛው። እንደሱን ልፈትናቸው ስለሆነ እባክህ ይቅርታ አድርግልኝ አለ። በሬዎቼንም ፈትነው መቼ ነው? ማታ ነው። ይሲ አንደኛው ደግሞ አግብቻለሁ አለ። አልችልም ገና ሙሽራ ነኝ፣ ሚስቴ ትቆጣኛለች። I cannot make it አልመጣም አለ ይላል። ንጉሱ ተቆጣ ይላል። ይሲ ለእግዚአብሔር ጥሪ ምላሽ መስጠት ኮመን አይደለም። it's not a common thing. it's not common. ብዙ ሰዎች የሚሰጡት ምላሽ አይደለም። ዋጋ ከፍለው ከእግዚአብሔር ጋር መጓዝ የብዙ ሰው ምርጫም አይደለም፣ ፍላጎትም አይደለም። ቢሾፕ ሲናገር አንድ ጊዜ እንደዚህ አለ። አንዲት እናት ልጇን ይዛ መጣች አለ ወደ እኔ። ይዛ መጣችና 4 ነው 5 ልጆች አሉኝ። አንደኛው ሎው ስኩል ገብቷል፣ አንደኛው ሜዲሲን ነው የሚያጠናው፣ አንደኛው ሲቪል ኢንጂነር እየተማረ ነው፣ አንደኛው ደግሞ ቻርተርድ አካውንታንት ሊሆን ነው። ይሄኛው ግን አይምሮ ዘገም ያለ ስለሆነ ፓስተር እንዲሆን ፈልጋለሁ ባይብል ስኩል አስገባው አለችኛል። that's why she said to me አለ ትንሽ ደከም ያለ ስለሆነች ወንጌላዊ ነገር ቢሆን ባይብል ስኩል እስቲ አስገባው አለችኛል። that's how they see it። ለዚህ ነው እግዚአብሔር አንድ ሰው ህይወቱን ሰጥቶ እሺ ሲለው አያምንም። እግዚአብሔር ራሱ አያምንም። ለዚህ እኮ ነው የቀባዋቸውን አትንኩብኝ የሚለው እግዚአብሔር። don't touch them, don't fight them። ስለነሱ ይላል ነገስታትን ገሰጸ ይላል። አንድ እንደው እሺ ቢል ባገኝ ጭራሽ አለ እግዚአብሔር። እንደዛ እኮ እንዲያለ ነው እንደው እሺ ብሎ የሚመጣ ባገኝ። ጌታውም አገልጋዩም ይላል ጌታዬ ያዘዝከው ሁሉ ተፈጽሟል። ገና አሁንም ምን አለው? አገልጋዩም ተመልሶ መጥቶ ይህን ለጌታ ነገረው፣ ሁሉም እምቢ ብለዋል አሉ ይላል። ከዛ አገልጋዩ ጌታው እንደዚህ አለ፣ ቶሎ ብለህ ወደ አውራ ጎዳናዎች ወደ መተላለፊያዎች ውጣ፣ ድሆች፣ አካለ ስንኩሎች፣ አይነ ስውሮች፣ አንካሶች፣ ኢምፖርታንት ያልሆኑ ሰዎች ፈልግልኛል። I want to use them አለ እግዚአብሔር። ንጉሱ እኮ እንደዚህ ነው፣ I want to use them። በጣም ኢምፖርታንት የሆኑት ራሳቸው መስጠት አልፈለጉም አለ። በሰው አይን የማይገቡትን ጥራልኛል። in the mighty name of Jesus you are chosen, you are chosen። በጌታው በንጉሱ ቴብል ላይ ለመቀመጥ እግዚአብሔር መረጣቸው። እስቲ አሜን በሏ። አሜን አሜን አሜን። ለሌላ በተደገሰ ድግስ ውስጥ እንድትገቡ ያደረገው የእግዚአብሔር ጸጋ ነው። በሌላው ጥሪ ውስጥ ነው እግዚአብሔር ያስገባን። እግራችሁን እግዚአብሔር ያስገባው ለሌላው በቀረበው ቴብል ላይ ነው። ሌላ በጣም ምርጥ ሰው ነበር ግን እምቢ አለ። ከዛ እግዚአብሔር አንድ መንገደኛ አገኘ። in the mighty name of Jesus ኧረ ሃሌሉያ። he chose us። ሄዳም ጣልኝ ቤቴ መሙላት አለበት ዛሬ አለ። praise God in the mighty name of Jesus። እስቲ አሜን 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 አሜን። ኧረ ሃሌሉያ አሜን። ለዚህ ነው ኳሊፋይድ ያልሆኑ ሰዎችን እግዚአብሔር የጠራው። በሰው አይን የማይሞሉ ሰዎችን የጠራው እግዚአብሔር ለዛ ነው። ለዚህ ነው ብዙ ሰዎች አገልጋይተው ቶሎ የማይቀበሉት because he is not qualified። ለምን? ኳሊፋይ የሚያረጉ ሰዎች አሉ በውጭ ኳሊፋይ የሚያረጉ አሉ፣ ዓለምን የሚያገለግሉ ለዓለም የሚሰሩ የዓለምን መንግስት የሚያሰፉ የአጋንንቱን ዓለም ላይ ኦፕሬት የሚያደርጉ ኳሊፋይድ ሰዎች ያሉት ውጭ ነው። ውስጥ ያሉት አለ አንካሶች ናቸው። ብዙ ዊክነስ ያለ ድካም ያለባቸው what's wrong with you ይባላል። አንዳንድ ጊዜ አንዳንድ ሰው ይመጣና ጌታን እያገለገልክ አንተ ግን ህይወት ምንድነው? what's going on ይላል። why? because they want to make you feel በቃ pity፣ ሐዘን፣ ችግር። ይሄ አህዛቡ ዓለማዊው ይሄው እንዲህ ያደረገ እንዲህ የለመለመ that's the preaching። ነገር ግን በንጉሱ ቴብል ላይ ተጠራኸው አንተ ነህ። the season is coming። እግዚአብሔር ቀንን እያመጣ ነው። እግዚአብሔር ሲዝን እያመጣ ነው። ዳዊት እንደዚህ አለ፣ ወደ መቅደስ በገባው ጊዜ ግን አለ ነገሩ ተቀይሯል አለ። በሚያዳልጥ ስፍራ ላይ እንዳስቀመጥካቸው አየሁ አለ። እንደ ጤዛ ህይወታቸው እንደ ጤዛ እንደሆነ አየሁ አለ።
in the mighty name of Jesus አሜን በክፉ ቀንቼ ነበርና አለ ይሲ የእግዚአብሔር ጥሪ ወደ ህይወታችሁ ሲመጣ እግዚአብሔር ደስ የሚያሰኘው because you are very unique you are very special አሜን አሜን ብዙ ኢምፖርታንት ሰዎችን አልፎ ነው ጥሪውኛ ጋር የደረሰው ብዙ ሰዎችን አልፎ ነው እግዚአብሔር ዘምርልኝ ያለው እግዚአብሔር አገልግልኝ ያለው እና ወደ ቤቴናና የሆነ ነገር ስራልኝ do something for me ያለን እግዚአብሔር ብዙ ኢምፖርታንት ሰዎች ሪጀክት አርገውት እምቢ ብለውት አልሰማ ብለውት ብዙ ነገር ካለፈ በኋላ then he found us praise God you are very special አሜን አሜን ሰዎች አቃቂር እንደሚያወጡባ አይደለም እግዚአብሔር እንደ አይንህን ነው የሚያየው አሜን አሜን እየነገርኳችሁ ነው ዛሬ ጌታ እየተናገረ ነው አንሰው ሰው አቃቂር እንደሚያወጣብሽ አይደለም እግዚአብሔር አይንሽን እያየን ያ he's watching አይንሽን እያየ ነው praise God እሱ አባት ኖር እኮ የቤት ባዶ ነበር እያለ እኮ ነው እግዚአብሔር ጌታው እኮ እንደዛ ነው ያለው ጥራልኝ I don't mind አለ የማያይ ነው አለ ጥራው ማይራመድ ነው ጥራው ንግግር አይችልም ጥራው አልተማረም let him come in the name of Jesus ይሄን ድግስ ከውርደት የሚያስጥልልኝ ሰው ካለ ይምጣለ እግዚአብሔር እኮ ድግስ ላይ ያለ አምላክ ነው so when you come እግዚአብሔር አላመነም praise God in the name of Jesus that's why እግዚአብሔር በመጥራቱ የማይጸጸተው in the mighty name of Jesus እግዚአብሔር በመጥራቱ የማይጸጸተው ለዛ ነው he will never repent he will never repent ብዙዎች ሪጀክት ያደረጉትን የእግዚአብሔር መንግስት ሥራ አንተ እሺ ብለሃል አንቺ እሺ ብለሻል እግዚአብሔር I will work for you you can use me ብለሃል praise God እንደ ኢሳይያስ እኔ አለው እኔ ላከ እግዚአብሔር ስንት ቢሊየን ህዝብ ባለበት አገር ላይ መጥቶ ማንን ልላክ ብዙ ሰው ባለበት he said he can send me you see if you don't like የሰውን አገልግሎት ካልወደዳችሁ it's your problem ችግራችሁ ነው የሚያገባን ነገር የለም እግዚአብሔር ግን አይኑን እያየው ነው praise God if you don't like my ministry I don't care የማንንም ሰው ባትወዱ ጉዳያችሁ ነው እግዚአብሔር ግን እንደዚህ ያለ ነው እሱ ባይኖር ቤቴ ባዶ ሊሆን ነበር ከጉድ ነገር ዛሬ ማታ እግዚአብሔር ያ ከጉድ አወጣኝ ይሄ ሰው አንተ ግን ስታየው ሸንካላ ነው ይሄ ሸንካላ እዚህ ቤት ውስጥ ምን ያረጋል እያክ ትደነቃል እግዚአብሔር ግን እንደዚህ ይላል ጉዶኝ ነበር ይላል በተከበርኩበት ሀገር ይሄን ሁሉ ድግስ ደግሽ አስቡት እንደሰው ይሄን ሁሉ ወጪ አውጥቼ ቤቴ ባዶ ሊቀር ሲል ይሄ አይነ ስውሩ ደረሰልኝ ይሄ መናገር የማይችለው ደረሰ ይሄ ያልተማረው ገባ in the name of Jesus amen amen it feels like ይውላችሁ አንዳንዴ ዲፕሊ ካሰባችሁት እግዚአብሔር እኛን ሲመርጥ ራሱ ብዙ አማራጭ እንዳልነበረው አይነት ነው የሚያስበው ራሱ እግዚአብሔር because ብዙዎች they rejected it ስለዚህ እግዚአብሔር በጸጋው ስጦታና በመጥራቱ in the name of Jesus አንተን ካወጣበት ቦታ እግዚአብሔር in the mighty name of Jesus አሜን አሜን ለዚህ እኮ ነው ሐዋርያ ሲናገር ምን አለ በሌላው አገልጋይ ላይ የምትፈርድ አንተ ማን አለ ሮሜ 13 ላይ በሌላው አገልጋይ ላይ የምትፈርድ አንተ ማን ቢወድቅ ለጌታው ነው አለ ቢነሳም ደግሞ ለጌታው ነው አለ praise God ደግሞ ጌታ ስለሚያነሳው ይነሳል እንደዚህ ነው የጨረሰው ሲጨርስ ጌታ ደግሞ ስለሚያቆመው አለ ይቆማል አለ አንተ ለምን ታቆመው አለ ጌታው ኧረ ሃሌሉያ ጌታው ራሱ አለ ለራሱ ሲል ያቆመዋል in the mighty name of Jesus ኧረ ሃሌሉያ don't be discouraged በየትኛውም የህይወት ሰርከምስታንስ ውስጥ እያለፋችሁ ቢሆን እግዚአብሔር በመጥራቱ እናንተን አልተጸጸተም አሜን እግዚአብሔር ሰው ፊት ሊያቀርበን አላፈረም አልተጸጸተም ሊጠራን እግዚአብሔር ደግሞም አላሰበም አሜን many people በጣም ብዙ ፕራዮሪቲ ያላቸው የራሳቸው እግዚአብሔር የማገልገል ምርጫቸው መጀመሪያ አይደለም many people they are proud to serve God እግዚአብሔርን ለማገልገል ይኮራሉ ይታበያሉ የዚህ ዓለም ነገር ይይዛቸዋል የገንዘብ ፍቅር ይይዛቸዋል ዝና ይይዛቸዋል they feel they are too important hallelujah many people ስለዚህ እግዚአብሔር
መልስ የሰጠኸውን አንተን ሲያይ እግዚአብሔር ደስ ይለዋል። he said I will never regret አሜን አሜን he said I will never regret ማርቆስ 10:21 ላይ ኢየሱስ ተመለከተውና ወደደው እንግዲያው አንድ ነገር ይጎልሃል ሂድ ያለን ሁሉ ሸጠ ለድሆች ስጥ በሰማይ የተከማቸ ሀብት ታገኛለህ ሰማያዊውን ነገር ሲነግረው ምንም አልዋጥለት አለው የሰውዬ ጉድ ሊሰራይ ነው አለ በሰማይ ሀብት ታገኛለህ ከዛም በኋላ ተከተለኝ ሰውየውም ይህን ሲሰማ ክፉኛ አዘነ ይላል ህግ የሚያቅ ነው ህግ አዋቂ ነው የኢየሱስ ወዳጅ ነው ደግ መምህር ሆይ ያላለም የመጣው የቤተ ክርስቲያን ቋንቋ የሚያቅ ነው መንፈሳዊ ሰው ነው ዓለማዊ ሰው አይደለም የሙሴን ህግ ጠንቅቆ የሚያቅ ነው ሁሉን ነገር ከልጅነቴ ፈጽሜያለሁ ያለ ነው በክርስቲያን ቤተሰብ ያደገ ነው he's well kept በጣም ጥሩ ሰው ነው ነገር ግን የቁርጥ ቀን መጣ እግዚአብሔር ህይወቱን የሚፈልግበት አዘነ ይላል ያለት he said I'm sorry not this much አለ እወድሃለሁ ግን ይሄን ያህል አይደለም አለ ካንተ ጋር መሄድ እፈልጋለሁ ግን ይሄን ያህል አይደለም እኔ ራቅ ብዬ በገንዘቤ ምናምን ላገልግላለሁ ጌታ ደግሞ ገንዘብን ትተናል ካም የጴጥሮስ እምነት የተናጋው ያለት ነው ጌታ ሆይ አለ ምን እናገኝ ይሆናል የኛ ነገር አለ ምን ይሆን የኛ ነገር ይሲ በሰው የማይቻል በእግዚአብሔር ይቻላል ጌታ ያላቸው መጨረሻው ጥቅስ የሚያልቀው በዚህ ነው ሀብታም ወደ እግዚአብሔር መንግስት ማም ካለ በኋላ ከዛም ስለ ጴጥሮስ መልእክት ሰጠው በኋላ የመጨረሻው የኢየሱስ ቃል ይሄ ነው በሰው ዘንድ የማይቻል በእግዚአብሔር ዘንድ ስንት ነገርም ይቻላል ሁሉ ነገር he will reward you he will pay you back why እግዚአብሔር ስለ ስሙ ያደረጋችሁትን አይረሳም የሚለው ብዙ ሰው ስላላረገለት ነው አሜን ብዙ ሰው ስላላረገለት እኮ ነው የማይረሳው ሁሉም ቢያረግለት ይረሳ ነበር ግን there are very few በጣም few ሰዎች ናቸው few ስላችሁ በእግዚአብሔር አይን ይዩት በእግዚአብሔር ሐሳብ ይዩት ዓለም ከተፈጠረ ጌታ ኢየሱስ እስከመጣበት ጊዜ ድረስ ያለው በእግዚአብሔር አይን ይዩት ለእግዚአብሔር በጣም few ሰዎች ናቸው ስለዚህ አይረሳም praise God ሚልኪያስ ላይ ሄዶ ምን አለ በመሰራበት ቀን ምን ትሆናላችሁ you will be my jewel ጌጤ ነው የምትሆኑልኝ አለ ጁለሬ ትሆናላችሁ አለ እግዚአብሔር why ለምን because አባት የሚያገለግለው ልጁ እንደሚታደግ እግዚአብሔር ደግሞ ይታደጋችኋል እግዚአብሔር ደግሞ ጌጥ ያደርጋችኋል praise God amen because there are very few ጁለሪ ያደረገው ነገር ምንድነው የከበረ ድንጋይ ከድንጋይ የለየው ምንድነው because በጣም ጥቂት ስለሆነ ነው አለም እንዴ መሬቱ በሙሉ ዳይመንድ ቢሆን እኮ የዳይመንድ ተስፋ ያበቃል ዳይመንድ ለምንድነው ኢምፖርታንት because it's few በመከራ ነው የሚወጣው በመከራ ተቆፍሮ ነው የሚገኘው እግዚአብሔር እንደዚህ አለ የሚያገለግሉኝ ሰዎች አለ በመከራ እኮ ነው ያገኘዋቸው ያረኮ ነው እግዚአብሔር ስንት ዲግ አድርጌ ስንት ቦታ ሄጄ ስንት ልመና አድርጌ ስንት አንዴ በህልም አንዴ በራእይ አንዴ በነብይ አንዴ በመዝሙር አንዴ በጸሎት በእንቅፋት ሳይቀር ተናግሬው እኮ ነው መጨረሻ ላይ እሺ ያለው ይላል it's not easy ለዚህ ነው እግዚአብሔር ገንዘቤ ነው የምትሆኑ ጌጥ ነው ማደርጋችሁ because ጌጥ is not ሁሉም በየሜዳው የሚገኝ ነገር አይደለም ጌጥን ጌጥ ያረጋው በየሰፈሩ አለ መገኘቱ እግዚአብሔርን የሚያገለግል በጌታ ተጠቃሚ ለመጠቀም ህይወቱን የሚሰጥ ሰው እንደዚህ ነው ለኔ ያለ it's very scarce ያለው እግዚአብሔር ሃሌሉያ አባት ልጁን እንደሚታደግ የሚያገለግለው ልጁ እንደሚታደግ I will preserve you I will rescue you I will spare you in the mighty name of Jesus hallelujah let this is my encouragement don't give up የአገልግሎት ጌታን የመከተል የህይወት ጫና ህይወታችሁን አታክ ያደረገ ሲመጣ እግዚአብሔርን ከማገልገል ከጥሪያችሁና ከስጦታችሁ ወደ ኋላ ታፈግፍጉ ለምን የእግዚአብሔር ሲዝን በህይወታችሁ ላይ የመጣ ነው the season will change ነግራችኋለሁ እግዚአብሔር የማይጠቀምበት የህይወታችሁ ቦታ አይኖርም
He will never leave a place in the mighty name of Jesus. አረ ሃሌሉያ የረገጣችሁበትን ቦታ ጌታ ይጠቀምበታል። የምትጎበኙት ሰው ቤት ጌታ በእናንተ ይጠቀማል። በምትሰሩበት ቦታ ጌታ ይጠቀምባችኋል። አውሮፕላን ውስጥ ሆናችሁ he will use you። መኪና ውስጥ ሆናችሁ he will use you will see እግዚአብሔርን ማገልገል ከንቱ እንደሆነ በልባችሁ ያሰባችሁ አትኑሩ። it's የጠላት ውሸት ነው። ሃሌሉያ he is lying. the season will come. አሜን የሚል ሰው አለ ወይ? praise God ናባኔ የጌታ መንፈስ በዚህ አለ። don't give up። ዮሐንስ 21:2 እንደዚህ ይላል ስምዖን ጴጥሮስ ሃሌሉያ ስምዖን ጴጥሮስ ዲዲሞስ የተባለው ቶማስ የቃና ዘገላው ናትናኤል የዘብዴዎስ ልጅ ከደቀ መዛሙርቱ ሌሎች ሁለት አንድ ላይ ነበሩ። ከዛ በኋላ ይላል ስምዖን ጴጥሮስ እንደዚህ አለ አሳ ላጠምድ መሄዴ ነው። I'm tired I want to go back። ወደ ህይወቴ ልመለስ። አንድ በህይወቱ የሚያውቀው ነገር አሳ ማጥመድ ነው። ስለዚህ I'm going back አለ። ይሲ በህይወታችሁ ላይ እግዚአብሔርን ከማገልገል እየመለሳችሁ የሚሄደው ነገር አቃለው የምትሉት ነገር ነው። I know this, I can do this የምንለው ነገር ነው። ከእግዚአብሔር መንግስት የሚያሽ ሁሉ ጊዜ ቴምፕቴሽናችን በህይወታችን ማረግ የምንችለው ነገር ነው። do you know that? that's our temptation። ማረግ የማንችለው ነገር አይፈትነንም። ድንገት ተነስተን በቃ እኔማ ካሁን በኋላ ፓይለት ነው መሆኑ አትሉም። በፓይለትነት አትፈተኑም። ፓይለት ካልሆናችሁ ፓይለትነት ጥላችሁ ጌታን ያገለግላችሁ ከሆነ ግን ምን ትላላችሁ? መንጃ ፈቃድ አለ ባይዘው ያ መንጃ ፈቃድ ባያችሁ ቁጥር I can go back ትላላችሁ። why? because you know you can do it። ሐኪም ከሆናችሁ I know I can go back። ነጋዴ ከሆናችሁ ወደዛ መሄድ ይችላል። ሰይጣን ሁሉ ጊዜ ህይወታችሁን ኦፈር የሚያደርገው የምትችሉትን ነገር። ቤት መተኛት ከሆነ የምትችሉት I can go back ትላላችሁ። ቤት ተኛለሁ ሄጄ አንዳንድ ሰው የሚችል ያን ነው so I can go back አላገለግል ሄጄ ተኛለሁ ዛሬ። ጴጥሮስ እንደዛ I'm done። ዋው በእግዚአብሔር ጸጋል እግዚአብሔር በመጥራቱ እና በሰጠው ጸጋ ስለማይጸጸት ጴጥሮስ ወዳለበት ቦታ ሄደ። ጌታ praise God ጸጋ መጣ። አሜን። ጸጋ ወክ ያደረገ መጣ ወደ ደከመው አገልጋይ ባክስለን ወዳደረገው። አሜን አሜን። በቃ ትቻለው ምንም ነገር አልፈልግም ወዳለው ሰው የጸጋ ራስ ወክ ያደረገ መጣ። you know ጴጥሮስ አለ I will never regret። ለሁለት ቀን የማይታገስ ሰው ነው የጠራሁት አላለም ጌታ። ሁለት ሌሊት 3 ቀን እንደው እንዴት ምን አይነት ባይብል ስኩል ቢገባ ነው 3 ቀን የማይታገስ አገልጋይ? so discouraging but grace ጸጋው ያደረገ መጣ። ሃሌሉያ I will use you አለ። ገና ልብስ መልበስ እስከሚያቀት እስከምታረጅ ጉልበት እስከሚዝል ሌላ ሰው እስከሚያስታጥቅ ድረስ ጌታን ታገለግላላል። እንደዚህ በቀላል ምንላቀቅ አይደለንም ማለት in the mighty name of Jesus። ገና በዚህ በፍሬሽ እድሜ ልተው አለው ጌታ። እንደዛ ቆይ አለው no I will use you። ገና ወደ አሕዛብ ትሄዳለህ። ገና ቤተክርስቲያን አእማድ ትሆናለህ። ገና ስለ ስሜ የምትከፍለው ዋጋ አለ። ገና you will be one of the pillars። የገላትያ ላይ ሐዋርያ ጳውሎስ መጥቶ እንደዚህ አለ የቤተክርስቲያን አእማድ የሆኑት ይላቸዋል። አእማድ ከሆኑት መካከል አንዱ ጴጥሮስ ነው ይላል። የትኛው ጴጥሮስ? 3 ቀን ጌታን መታገስ ያቃተው ጴጥሮስ። ዋይ? እግዚአብሔር በመጥራቱ በሰጠው ጸጋ ስለማይጸጸት he brought him back። ዛሬ ጌታ ጸጋ አለ። እንነሳ እስቲ በጌታ ፊት። ሃሌሉያ thank you Holy Spirit። you receive the grace of God። ኦንላይን ያላችሁ ሰዎች እዚህ ቤት ያለን ሁላችን እግዚአብሔር ሆይ ስለጠራኸኝ አመሰግንሃለሁ። ስለመረጥከኝ አመሰግንሃለሁ። I know you chose me። መርጠኸኛል። አይኔን እንደምታይ አሁን ሰምቻለሁ። I know yes የኔ ነገር ግድ የለውም ለምትሉ ሰዎች devil is a liar። እግዚአብሔር አይንሽን እያየ ነው። አይንህን እያየ ነው። ሃሌሉያ ፓላዲያኖ ማሳ ፓራላ ቬኔ መገሌ ቦራላዲያ ሊጋ አዶሳ ፓራዲያና ማፖራላ ቬኔ ሜ oh yes
ኬላዲያኖ ማሳ ፕሮላቬኔ ሜጌሌ ጂጋባንቶ ፕራዲያኖ ማሳ ፓራላቫና ማያ አለ ኬላዲያኖ ማሳ ፓራላቫና የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። በማፀን ሳልሰራ አወቅኩ፣ ከመወለድ በፊት ለየው፣ ለሕዝቦችም ነቢያት እንድትሆን ነቢይ እንድትሆን ሾምኩ። እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝ አልኩት። እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል፣ ወደምልክህ ሁሉ ሂድ፣ ያዘዝኩን ሁሉ ትናገራለህ። እኔ አድን ዘንድ ካንተ ጋር ነኝና አትፍራ ይላል እግዚአብሔር። ሃሌሉያ። እኔ አድን ዘንድ ካንተ ጋር ነኝና fear not። እነሆ ቃሌን በአፋ አኑሬአለሁ። እንግዲህ ትነቅልና ታፈርስ፣ ታጠፋና እንድትገለብጥ፣ እንድታድና እንድትተክል በሕዝብና በመንግስታት ላይ ሾምኩ። ሃሌሉያ። ፓላቬና ማሳ ፓራዲያና ማን ኬላዲያኖ ማሳ ፕሮሎቬኔ ሜጌሌ ቦራላዲ in the mighty name of Jesus። ዛሬ አንድ ሰው ከድካሙ ይበረታል። ከድካሙ የሚበረታ ሰው አለ። ከዝለት ውስጥ የሚወጣ ሰው አለ። በጌታ በኢየሱስ ክርስቶስ ስም እንደገና ጉልበቱ እንደ ልጅነቱ ይታደሳል። እንደገና እንደ ንስር ኃይሉ ይመለስ አንድ ሰው አለ። in the mighty name of Jesus። መንፈስ ቅዱስ ሲለኝ የነበረው ነገር ይሄ ነው። he will restore you and he will use you again። ያጥብህና እንደገና ይጠቀምብሃል። ያድስሽና እንደገና ይጠቀምብሻል። ያበረታሽና እንደገና ይጠቀምብሻል። in the mighty name of Jesus። ያልተሰማሽ አይምሰልሽ። አንቺን የማይሰማ ጆሮ እስከማይኖር ድረስ እግዚአብሔር ይጠቀምብሻል። አንተን የማይሰማ ጆሮ እስከማይኖር ድረስ ልትሰወር እስከማችል ድረስ the Lord will use you። እግዚአብሔር ባንተ ይጠቀማል እያልኩ ነው። he will use you። oh yes መንፈስ ቅዱስ oh hallelujah oh እግዚአብሔር ሆይ አመሰግናለሁ በሉ። thank you for calling me። ስለመረጥከኝ አመሰግናለሁ። ውድቀትህን እግዚአብሔር እንደገና ይጠቀምበታል። ቁስልህን እግዚአብሔር እንደገና he will use it again in the mighty name of Jesus። ባጋላ ባና ማሳ ፓራዲያ ጄካላቬና ማንቶ ፕራላባና ማያ ሌንዶ ፕራዲያኖ ማሶ ኮሮሎ ቬኔሜሶ ፕራላዲያ oh yes መንፈስ ቅዱስ yes መንፈስ ቅዱስ oh የእግዚአብሔር መንፈስ የእግዚአብሔር መንፈስ በዚህ ያለ አንድ ደቂቃ ጸልዩ በእግዚአብሔር ፊት pray for 1 minute ላንዶ ፕራዲያና ማያ ካሎቫኖሞ ጂባባ ጋራቦ ሶፕሮሎቬኔ ሜጌሌ ቦራዲስ oh yes Palavene megele bora la bara la bara la bara la diga la bara. Jikadiano masakaro la pena mara la bara. Jikadiano makana para la bara la bara. 1 minute. Receive the spirit of restoration. የመታነጽን መንፈስ የመታደስን መንፈስ ኃያል የመሆንን መንፈስ ተካፈሉ። receive power again። ጂካላ ቬና ማንቶ ፕራዲጋ ላ ቦራ ላ ባና ማራ ላ ባራ ካላ ባራ ላ ባና ማራ ላ ባራ ላ ባራ ላ yes la vena masa yes
እንዳንተ ያለ ከቶ ማን አለ ካያ ፓላፌና ማንቶ ፕራዲጋሎ ባራናባና Thank you, Jesus. Yes, Jesus. አባቶ እናመሰግናለን። ጂካላ ባራላ ባራላ ሊፕራላ ባና ማጋራላ ባራላ ጌታ ሆይ እናመሰግናለን። አም ሬዲ በሉት። እጆቻችሁን አንሱና እግዚአብሔር ሆይ አም ዊሊንግ አም ሬዲ እሺ ከሚሉት ነኝ በሉት። ጌታ you can use me, you can use my life ቤቴን ህይወቴን ጊዜን እድሜን የኔ የሆነውን አለኝ የምለውን ሁሉ you can use it, you can use it። አባቶ እናመሰግናለን። ካላዲያኖ ማሶፕራዲ ካሎቫና ማንቶ ፕራላዲያ ኦ የስ መንፈስ ቅዱስ ፓላቬና ማጋላቫራ Thank you መንፈስ ቅዱስ እናመሰግናለን። we give you praise ከፍ እናረጋለን በጌታ በኢየሱስ ስም። እግዚአብሔር ሕይወታችን ላንተ ለያለን። ከኔ ጋር ተናገሩ እስቲ። እግዚአብሔር ሆይ በሉ እስቲ። በኔ ተጠቀም፣ በኔ ስራ። ሕይወቴን ላንተ ለያለሁ፣ ሕይወቴን እሰጥሃለሁ፣ እሺ እልሃለሁ በጌታ በኢየሱስ ስም። ልትሰራ በምትፈልግበት መንገድ በኔ ሕይወት ስራ። አም አቬሌብል በሉት አለው። እግዚአብሔር ሆይ ላከኝ፣ ተጠቀምብኝ፣ በኔ ስራ። እግዚአብሔር ሆይ ላንተ የሚጠቅም እኔ ጋር ያለ የትኛውም ነገር ሳትጠቀምበት ሳትሰራበት ሕይወቴ አይለፍ፣ ከምድር ላይ አልውጣ በጌታ በኢየሱስ ስም። እግዚአብሔር ሆይ ዛሬ እንደገና ራሴን ሰጣሃለሁ፣ ሕይወቴን ሰጣሃለሁ፣ ራሴን ሰዋልሃለሁ በጌታ በኢየሱስ ስም። በእድሜ በእውቀቴ በገንዘቤ በጊዜ የኔ በሆነ ነገር ሁሉ አገለግልሃለሁ። ስለመረጥከኝ ስለጠራኸኝ አመሰግንሃለሁ። እኔን በመጥራትህ ስላልተጸጸትክ ስላላዘንክ አመሰግንሃለሁ በጌታ በኢየሱስ ስም። ዛሬ ጸጋ ይለቀቅ፣ ብርታት ይለቀቅ በጌታ በኢየሱስ ስም። ፈቃድህ በሰማይ እንደሆነች እንዲሁም በኔ ላይ ትሆን። አባቶ እናመሰግንሃለን በጌታ በኢየሱስ ስም። ዛሬ ሕይወታችን እንደገና ላንተ ለይተናል። we'll serve you, we'll work for you።
እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ያንተ ደስታ ምንጭ በመሆን እናገለግልሃለን። we give you praise። ስለ እግዚአብሔር ክብር ስጡ። እግዚአብሔር ይመስገን። thank you holy spirit